የመጽሐፍ ጭውውት ሰዓታችን ላይ ደርሰናል። አምላክ ስለ ኢትዮጵያ ይለናል። ምናባዊ ቃለ ምልልስ ነው አጻጻፉ። ተስፋዬ ገብረአብ ጻፊው ነው። የሰማይ አምላክ ሆይ ኢትዮጵያ ሀገራችን ታድግ ዘንድ እኛ ዜጎቿ ምን ማድረግ ይኖርብናል? ሥራና ነጻነትን ልመዱ። በአንጻሩ ከስንፍናና ከምቀኝነት ጠባያት ራቁ። ይሄው ነው ወገኖቼ፣ ሌላ ሚስጥረ መለኮት የለውም። አምላክ ሆይ ከአባቶቻችን መልካም ልማድና ባህል እንደወረሰን እናስባለን። አስተያየትህን ብትገልጽልን። ከአባቶቻችሁ በጎ ያልሆኑትን ጭምር ወርሳችኋል። አባቶቻችሁ ምን ጊዜም ትክክል እንደነበሩ አታስቡ። መልካሙን ከማይጠቅመው መለየት መቻል አለባችሁ። እንጀራ ክብ ነው። አራት ማዕዘን መሆን ካለበት ለውጡት። ማን ነው እውነተኛ ሀገር ወዳድ ኢትዮጵያዊ? ከፋም ለማም በተወለደበት ምድርና ማህበረሰብ መሃል ለመኖር የሚወስን እሱ ነው ወገን ወዳድ። ዕውቀትና ጸጋውን ለወገኖቹ አካፍሎና ተካፍሎ ለመኖር የሚሻና የሚጥር እሱ ነው እውነተኛ ኢትዮጵያዊ። አምላክ ሆይ የዘመናችንን የኢትዮጵያ የፖለቲካ ሽኩቻ እንዴት ታየዋለህ? ወገኖች ሆይ ደጋግሜ ስለ ንጹህ ልብና ስለ ብርቱ የሥራ መንፈስ ባወጋችሁ መርጣለሁ። ለኔ የሚመቸኝና የሚገባኝ ይሄኛው መንገድ ነው። ንጹህ ልብ ማለት ክፋትና ተንኮል፣ ምቀኝነትና ሸር የሌለበት ሕይወት ማለት ነው። ንጹህ ልብ ባላቸው ሰዎች መሃል ምንጊዜም ፍጹም የሆነ ሰላም አለ። ብርቱ የሥራ መንፈስ በረሃውን ገነት ያደርጋል። ብርቶች የተበላውን አፈርና የተራቆተውን በረሃ ሀብታምና ነፋሻ ማድረግ ይችላሉ። በርጋታ ሲታሰብ የቋንቋ ጉዳይ የችግራችን አንጓ ሳይሆን እንዳልቀረ ይሰማናል። ኢትዮጵያን የአንድ ቋንቋ ባለቤት ብታደርጋት ከብዙ ችግሮች እንተርፍ አልነበረም? በአንድ ቋንቋ መናገር የፍቅርና የሰላምን ጸጋ የሚያጎናጽፍ ይመስላችኋል? በፍጹም። ባቢሎንን የገነቡት የአንድ ቋንቋ ልጆች አልነበሩምን? በቋንቋ መግባባታቸውን መቼ ለበጎ ተጠቀሙበት? ሆላንድ በተባለችው የሰላምና የብልጽግና ሀገር ሰዎች አንድ ቋንቋ ይናገሩ። ሶማሊያ አንድ ቋንቋ መናገሯ ሰላምን አለመጣላትም። የሰማይ አምላክ ሆይ የኤርትራን ከኢትዮጵያ መገንጠል እንዴት ታየዋለህ? እነሆ ከሰማያ ሰማያት በመንበረ ዙፋኔ ላይ ተሰይሜ ምድርን ቁልቁል አያታለሁ። በምሳሌ የተፈጠሩ ቢሊዮኖችን አቅፋና ደግፋ ይዛለች። ውበቷም ወደር የለውም። ተራሮች፣ ኮረብቶች፣ ሸንተረሮች፣ ወንዞችና ሐይቆች፣ ታላላቅ ውቅያኖሶች ከጫፍ ጫፍ ከዘላለም እስከ ዘላለም ይታዩኛል። ምድር እንደፈጠርኳት ሆና ትታየኛለች። ፍጥረታቱም እንዳፈጣጠራቸው በየነበሩበት እንዳሉ አሉ። ለኔ የተገነጠለ ነገር አይታየኝም። ሀገራችንን ደጋግመ በረሃብ የምትቀጣት ምክንያቱስ ምን ይሆን? የመራባችሁ በነሹ ሽኩቻችሁና ስንፍናችሁ እንጂ እኔ ቀጣጥየባችሁ አይደለም። ለእርሻ ይሆን ዘንድ ከሰጧችሁ ለም መሬት 17% ብቻ ነው የታረሰው። ቀሪው ገና ጦሙን እንዳደረ ነው። በዚህ ምክንያት እናንተም ጦም እያደራችሁ ነው። ለሥራ ታጥቃችሁ ተነስታችሁ መሬቱን ባግባቡ የተጠቀማችሁበት ዕለት ረሃብ ደጃችሁ ላይ አይደርስም። ፈጣሪ ሆይ እስቲ ስለ መሬት ጥቂት ንገረን። መሬት የተንከባከቧትን ታጠግባለች፣ ችላ ያሏትን ደግሞ ለችግር አሳልፋ ትሰጣቸዋለች። ሰዎች መሬትን የነፍሳቸውን ያህል ሊጠብቋት ይገባል። መሬትን ካልተንከባከቧት ስንዴ ቢዘሩባትም አሜኬላ ነው የምታበቀል። ግብጽ የተባለችው ባላንጣች በአምባይ ወንዝ ምክንያት የሴራ ካራ የጨበጠ እጇን እየሰነዘረችብን እስከ ዛሬ አለች። እኛም ወንዛችንን ለልማት ሳናውል እንዲሁ ተጎልተናል። በዚህ ጉዳይ ሚዛናዊ ዳኝነትን እንሻለን። እውነት እላችኋለሁ ስፍር ቁጥር ከሌላቸው የውሃ ጋኖቻችሁ አንዱ የሆነውን የአዋሽ ወንዝ በአግባቡ ብትጠቀሙበት አፍሪካን መመገብ ይቻላችኋል። ጾም ሶላታችሁ በእምነት ጽናት የተሳካ ማካፈልና ማጋራታችሁ በሰባዊነት የሚያስመካ ባንካችን ደግነታችሁን ተጋርቷል። በምዕመናን መካከል ተገኝቷል። የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ ይላል። ገዳ ባንክ ኢድ ሙባረክ። ገዳ አልራያ የባንካችን ከወለድ ነፃ የባንክ አገልግሎት ሙሉ በሙሉ አገልግሎቱን በሚሰጡ ቅርንጫፎቻችን እና በሁሉም ቅርንጫፎቻችን በልዩ መስኮት አገልግሎቱን ያቀርብላችኋል። የረመዳን ወርን በጾምና በጸሎት በየቀኑ በመልካም ሥራ በማሳለፍ ዛሬ በዓሉ በታላቅ ደስታ ስታከብሩ ደስታችሁ ደስታችን ነው። እንኳን አደረሳችሁ። ኢድ ሙባረክ። ገዳ ባንክ የአዲሱ ትውልድ ባንክ። ገዳ አልረያ የገዳ ባንክ ከወለድ ነፃ የባንክ አገልግሎት። ፈጣሪ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈው ነገር እምን ደረሰ? እጃችንን የመዘርጋታችን ፋይዳስ ምን ይሆን?
ቅዱስ መጽሐፍ ኢትዮጵያዊ ሲል ጥቁር ሕዝቦችን ሁሉ ማለቱ ነው። እጅ መዘርጋት ፍችም ልብን ማንጻት እንጂ ሌላ ሚስጥር የለውም። በዓለም ላይ የኛን ያህል ጀግና አለ? ከሰማያ ሰማያት ሆኜ ከዘላለም እስከ ዘላለም የሰው ልጆችን ታሪክ አይቻለሁ። የጦር ጀግኖች የትም ቦታ አሉ ወገኖቼ። የጀግንነት ታሪክ የሌለው ከቶ የለም። ጊዜ ጀግንነትን በፈረቃ ሲያዳርስ ኖሯል። ጦር የሚሰብቁና ዘገር የሚነቅንቁ ጀግኖችን ምንጊዜም የትም ቦታ ማየት ይቻላል። እኔን የናፈቀኝ የእውነትና የእምነት ጀግኖችን ማየት ነው። በዚህ ወቅት አስመሳይ ያልሆኑ ከፋም ለማም ያመኑበትን ለመናገር የሚደፍሩ ጀግኖችን ፈልጉ። አጤ ምኒልክ ጻድቅ ናቸው ኃጢያተኛ? የሰው ልጆች ስለሙታን ያውቁ ዘንድ አልተፈቀደላቸው። በቀድሚያ ግን እስኪ ወደ ገዛ ልባችሁ ተመልከቱ። ከአያቶቻችሁ ድርጊቶች በጎን ለማጎልበት ክፉን ለመንቀስ ትችሉ ዘንድ እየፈጸማችሁ ያላችሁትን መርምሩ። ፈጣሪ ሆይ ከመጽሐፍ ቅዱስና ከቅዱስ ቁርአን የትኛው ነው ያንተ ቃል? በሁለቱም ቅዱሳን መጽሐፍት ውስጥ ሰዎች ከክፉ ተግባራት ይርቁ ዘንድ ተጽፏል። ስለ ኮሚኒስቶችስ ምን ይሰማሃል? ሰዎች ከሕይወት በኋላ የሚመዘኑት በሕይወት ዘመናቸው በፈጸሟቸው በጎና ክፉ ተግባራቸው እንጂ እኔን በማወቅና ባለማወቃቸው አይሆንም። እኔን የሚያውቅና በእኔ የሚምሉ ኃጢአተኞች የመኖራቸውን ያህል እኔን የማያውቁ ጻድቃንም አሉ። ልብን የመመርመር ሥልጣን የኔ ብቻ ነው። ስለ ኢትዮጵያ ሕዝብ መጭ ዕድልና ሕይወትስ ምን ትላለህ? ስለ ግለሰብ እንጂ ስለ ሕዝብ አስቤ አላቅም። እያንዳንዱ ሰው ራሱን ነው። ያንዱ ልብ ሌላውን አይወክልም። አባት በልጁ ልጅ በአባቱ አይቀጣም። ያንዳንዳችሁ ብርቱና ቅን ለመሆን ጣሩ። ያን ጊዜ መጪው ሕይወት ለሁላችሁም ቀና ሆኖ ታገኙታላችሁ። እኛ ኢትዮጵያውያን ጠላት ሲወረን በአንድ ልብ ተባብረን መመከት የመቻላችንን ያህል ለግንባታ ህብረት የማጣታችን ሚስጥሩ ምን ይሆን? ይህም ለእናንተው መቅረብ ያለበት ጥያቄ ነው። እኔው ጥያቄ ልሆንና እስኪ ምላሻችሁን ልስማ። እኔን ህሊናችሁ ውስጥ ታገኙኛላችሁና በልሆሳስ አነጋግሩኝ። የሰማይ አምላክ ሆይ ስለ ብርቱ የሥራ መንፈስ ደጋግመህ ተናግረሃል። እስኪ በብርቱ የሥራ መንፈስ ፍጹም ስለማትረሳው የአንድ ሰው ታሪክ ንገረን። ሁለት ልጆች ስለነበሩት አንድ ቻይና ሽማግሌ ላውጋችሁ። ሽማግሌው ከቤቱ ወጥቶ ገበያ ለመድረስ ጎጆ ፊት ለፊት የተቆለለ አንድ ተራራ ይዞር ዘንድ ይገደዳል። ግዙፉ ተራራ ባይኖር ኖሮ ግን ገበያው ደጃፉ ላይ በሆነለት ነበር። በተራራው ምክንያት ረጅምና አድካሚ መንገድ መጓዙ እጅግ ስላስመረረው ከለታት አንድ ቀን ይህን ችግር ለማስወገድ ቆርጦ ተነሳ። ግዙፉን ተራራ ከፊቱ ለማስወገድ ሁለት ልጆቹን አስከትሎ አካፋና ዶማውን አንግቦ ከተራራው ጫፍ ላይ ወጣ። እናም ተራራውን ሊነድ ዶማውን አንስቶ በቆራጥነት ሰነዘረ። በሰው ልጆች ታሪክ ውስጥ ይህን መሰል ብርቱ መንፈስ ያለው ሰው ፍጹም ገጥሞኝ አያውቅም። በእርግጥ ሽማግሌው ቻይናዊ ዶማውን ከአንድ ጊዜ በላይ እንዲሰነዝር አልፈቀድኩለትም። በዚያችው ቅጽበት ተራራውን ከፊቱ ገለል አደረኩለት። ብርቱ የሥራ መንፈስ ካላችሁ በአናቱ የኔ ይታከልበታል። ብዙ ተባዙ ምድርን ሙሏት የሚለው ምርቃት እኛ ጥቁሮችን እንደማይመለከት የሚናገሩ ነጮች አሉ። ለዚህ ለዘረኛ አባባላቸው ምን አስተያየት አለ? ግን እኔ ብዙ ተባዙ ያልኩት በአምሳሌ የፈጠርኳቸውን የሰው ልጆችን ሁሉ ነው። ነጮች ተናገሩት ያልከው አባባል ከቀልድ የሚዘል አይደለም። የሆነ ሆኖ ግን የነጮቹን ቀልዶችን ችላ ብላችሁ ሙያችሁን ብታጤኑ ደግ ነው። ላብነት እነሱን ዛፍና አፈርን መንከባከብ ያውቁበታል። የሚዘንበውን ውሃ በአንድ ስፍራ አከማችቶ በበጋው ወራት ጥቅም ላይ መዋል ተክነውበታል። የሳር መስከን ከዓመት ዓመት ሳይደርቅ አቆይተው ያይምሮ ምግብ ያደርጉታል። ይህን መሰል ሙያቸውን ለመውረስ ጣሩ። ጥያቄን በተለየ መንገድ ላቅርበውና በሕይወት ካሉትም ሆነ ካለፉት ኢትዮጵያውያን መሃል ማንን ታደንቃለህ? በሀብታሟ ምድራችሁ ላይ አያሌ ቀንና ብርቱ ኢትዮጵያውያን ብልጭ ብለው ድርግም ብለዋል። በሺዎች ከሚቆጠሩት የማይረሱ ድንቅ ሰዎች መካከል ስላንዱ ላውጋችሁ። ምናልባትም መልካም አብነት የሆኗችሁ ዘንድ ከለታት አንድ ቀን የፈጸሙትን ያልተጻፈና ያልታወቀ ታሪክ ላጫውታችሁ። ሰውየው ባለ ሆቴል ናቸው። አንድ ቀን ከአዋፋት ጋር በማለዳ ተነስተው በሆቴል ቤታቸው ግቢ እየተዘዋወሩ ሳለ ከጽዳት ሰራተኞቻቸው አንዷ የቁም መጥረጊያዋ ይዛ የመጸዳጃ ቤቱን ወለል በመጤፍ ስትወለውል አጤኑ። ይህን ጊዜ ቀረብ ብለው እመቤት ቆይ እንዴት እንደሚወለወል ላሳይሽ ብለዋት ሲያበቁ የቁም መጥረጊያውን ትተው ቆራጭ ጨርቅ ላይ ሳሙና ቀብተው የመጸዳጃ ቤቱን ወለል ፍትግ አድርገው አጠቡት።
ሽንትና ሰገራ በሚሄድበት ቀዳዳ ውስጥ ቆራጭ ጨርቅ የያዘ እጃቸውን ሰደው አጠቡት። ይህን ፈጽመው ሲያበቁም እጃቸውን በውሃ ታጠቡ። ከዚያ እንጀራ በበርበሬ ቀርብላቸው ዘንድ አዘዙ። ቀረበላቸው። መጸዳጃ ቤቱን ሲያጥቡበት በነበረ እጃቸውም እንጀራ እየበሉ አገልጋያቸውን እንዲህ አሏት፣ የሚያስጠይፍ ነገር የለውም። ሽንት ቤቱን ያጠብኩት እጄ አሁን ንጹሕ ነው። ይህን አርአያነት ምንጊዜም ማረሳው። እኒህን የመሰሉ ሰው ብዙም የላችሁ። አምላክ ሆይ ታሪክንስ እንዴት መጻፍ አለበት ትላለህ? እሺ እንደ ዳዊት እስኪ ዳዊትን ታሪክ ከቅዱስ መጽሐፍ ላይ ገለጡና አንብቡት። አንዳች ሳይቀር እውነቱ ሁሉ ሰፍሯል። የዳዊትን ያህል ግልጽልጽ ያለ እውነተኛ ታሪክ እስከ ዛሬ በሰው ልጆች አልተጻፈም። አትሩጥ አንጋጥ የሚለው አባባል ካንተ የመጣ ይሆን? አይ የዲያብሎስ ጥቅስ ይመስለኛል። ለክብር የመሞትን አስፈላጊነትስ እንዴት ታየዋለህ? ለእውነት መሞት የበለጠ ነፍስም ሙሉ ያደርጋታል።